አሰብ እንደ ክሬሚያ መፍትሄው ያለው በአፋሮች እጅ ነው። አሜሪካኖቹ ሳውዲዎቹንና ግብጾቹን ካልገፋፉ፣ አረቦቹ ደግሞ የኤርትራውን ሰውዬ ካላሳመኑ በስተቀር ኤርትራ በሰላም ለኢትዮጵያ የባህር በር ትሰጣለች የሚል እምነት የለኝም ይላሉ አምባሳደሩ። ነገር ግን አፋሮች መሬቱ የኛ ነው፣ እኛ ከኢትዮጵያ ጋር ነው መቀጠል የምንፈልገው ካሉ የሚከለክላቸው የለም። ይህን ያሉት አምባሳደር ጥሩነህ ዜና ናቸው። በተባበሩት መንግስታት ድርጅት እንዲሁም በአውሮፓ ህብረት መቀመጫ ብራስልስ ኢትዮጵያን በዲፕሎማትነት አገልግለዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዋና ኮሚሽነር ሆነው ሰርተዋል። የዲፕሎማሲ ፋና የተባለ መጽሐፍ ደራሲ ናቸው። በዚህ መጽሐፋቸው ላይ ከጋና እስከ ኒውዮርክ፣ ከብራስልስ እስከ አዲስ አበባ የተጓዙበትን የውጭ ጉዳይ ስራ ልምድ ጽፈዋል። ከሰሞኑ ደግሞ የአሰብ ወደብን በሚመለከት ያላቸውን ምልከታ በሪፖርተር ተጠይቀው ቃለ መጠይቅ ሰጥተዋል። እኛም ቃለ መጠይቁ ጠቃሚ ሆኖ ስላገኘ ነው ከረጅሙ አጭሩን ቀንጭበን ለእናንተ በሚመች መንገድ እንዲያቀርበነዋል። አብራችሁን ቆዩ። ኢትዮጵያ የምታነሳውን አይነት የባህር በር ጥያቄ የሚቀራረቡ የውጭ ተሞክሮች ይኖራሉ? የጋዜጠኛው የመጀመሪያ ጥያቄ ነበር። አምባሳደር ጥሩነህ ሲመልሱ እንዲህ አይነት ተሞክሮችን ለማቅረብ እኔ ጥሩ ምንጭ ላልሆን እችላለሁ። በእውነቱ ከሆነ ግን የክሬሚያ ጉዳይ ከኢትዮጵያ ጋር ይመሳሰልብኛል። ዩክሬን ከሩሲያ ጋር ተባብራ በሶቪየት ህብረት ስራ አንድ አገር ከሆነች በኋላ ነበር የክሬሚያ የባህር በር እንዲሆናት የተሰጣት። ሶቪየት ህብረት ስትፈራረስ ደግሞ ክሬሚያ ከዩክሬን ጋር እንድትቆይ ተደረገ። ነገር ግን ዩክሬን ቀስ በቀስ ከሩሲያ ጋር ተቀራርቦ በጉርብትና ከመኖር ይልቅ ወደ ምዕራባውያኑ ተስባ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ለመሆን ጥረት ታደርግ ጀመር። በዚህ ጊዜ ሩሲያ ክሬሚያን ለመመለስ እንቅስቃሴ በመጀመሯ ነገሩ ተጋግሎ ሁለቱን ሀገሮች አሁን የምናየው ጦርነት ውስጥ ከቷቸዋል። የክሬሚያ ገጠመኝ ከአሰብ ጋር ይመሳሰላል። በግሌ ከክሬሚያ ታሪክ ውጭ ኢትዮጵያ የምታነሳውን የባህር በር ጥያቄ የሚመስል ብዙም አላውቅም። ጋዜጠኛው ቀጠለ። ከታሪክም ሆነ ከህግ አኳያ የትኛውን የባህር በር ነው ኢትዮጵያ ይገባኛል ብላ በተሻለ ደረጃ መጠየቅ የምትችለው? አምባሳደር እንዲመለሱ የትኛው የባህር በር ለኢትዮጵያ ስትራቴጂካዊ አዋጭነት እንዳለው እርግጠኛ አይደለሁም። ኢትዮጵያ በአሁኑ ጊዜ ይህኛው ነው ብላ አንዱን ለይታ አለመወሰኗም ይታያል። ነገር ግን በጥናት ተደግፈው ዋና ትኩረታችን ይሁን ተብሎ አንዱ ላይ ትኩረት ወደ ማድረግ ይገባል ብዬ ገምታለሁ። በእኔ ግምት ግን ከአሰብ የተሻለ ለኢትዮጵያ የተመቸ የባህር በር ያለ አይመስለኝም። አሰብ መሬቱ የአፋሮች በመሆኑ ብቻ ሳይሆን ከኢትዮጵያ ጋር ብዙ የታሪክ ትስስርም አለው። መጀመሪያ አንድ የአካባቢው ባላባት ነበሩ ለአንድ የጣሊያን ሚስዮናዊ የሸጡለት። እሱ ለሀገሩ መንግስት አሳልፎ ሰጠ። ከዚያ ቅኝ ግዛታቸው ሆነ። የጣሊያኖች የቅኝ ግዛት መስፋፋት ግን በጊዜው በዙሪያው በነበሩ ቅኝ ገዢዎች ጭምር ጥያቄ ይነሳበት የነበረና ያልተለመደ አካሄድ የተከተለ ነበር። ራሱ ከኢትዮጵያ ጋር የፈረማቸውን ስምምነቶችን ማፈራርሶ በኢትዮጵያ ላይ ወረራ መፈጸሙ ይታወሳል። ኢትዮጵያ ምጽዋን ጭምር ለምን አትጠይቅም ሊባል ይችላል። ነገር ግን አሰብን ለማግኘት የተሻለ እድል አለ። በደርግ ዘመን አሰብ ራስ ገዛ አስተዳደር የነበረ ሲሆን ኢህአዴግ መጥቶ ኤርትራ ስትገነጠል የአሰብን የራስ ገዛ አስተዳደር ሁኔታ ባላገናዘበ መንገድ እንዲወሰድ መደረጉ ይታወቃል። ጥያቄው በዚህ ላይ ቢያተኩር የተሻለ ነው። ነገር ግን አሰብ አንድ የአረብ ጎረምሳ እንዲገባ ከተደረገ ጥያቄው ከኢሳያስ ጋር ብቻ ሳይሆን እዚያ ከገባው ኃይል ጋርም ሊያላትም ይችላል። ጋዜጠኛው ጥያቄውን ቀጠለ። የባህር በር ጥያቄውን በዓለም አቀፍ ሕግ በመጠቀም የሚሳካበት እድል አለ? ከሌለስ አማራጩ ምንድን ነው? አምባሳደር ጥሩነህ ሲመልሱ አሰብን በተመለከተ በሕግ ተከራክረን የምናገኝበት እድል የሳሳ ባይሆንም ረጅም ነው ብዬ ገምታለሁ። መሬቱን በተመለከተ ግን በመጀመሪያ መረሳት የሌለበት የእኛ ነው የሚሉና በእርግጥም ባለቤት የሆኑ አፋሮች አሉ። የአሰብ አፋሮች ያለ ፈቃዳችን ነው ወደ ኤርትራ የተጠቃለል ነው፣ እኛ ከኢትዮጵያ ጋር ነው መካለል የምንፈልገው ካሉ የሚያስቆማቸው ነገር አይኖርም። ሁለተኛ፣ ጠቅላይ ሚኒስትሩ እንዳሉት እንዲህ አይነት ከባድ የአገር ጉዳይ ጊዜያዊ ሽግግር መንግስት በነበረበትና መደበኛ መንግስት ባልተመሰረተበት ሁኔታ መወሰኑ አግባብ አይደለም የሚለው ጠንካራ መከራከሪያ ቢሆንም ነገር ግን እሱም ቢሆን ከህግ ሳይሆን ከፖለቲካ አንጻር የሚታይ ነው። በሶስተኛነት አሁን ያለው የዓለም ሀገሮች ድንበር በአብዛኛው በሁለተኛ ዓለም ጦርነት ማግስት በአሸናፊ ኃያላን ሀገሮች የተወሰነ መሆኑን መረሳት የለበትም። የሁለተኛ ዓለም ጦርነት አሸናፊ የነበሩ የዓለም ኃያላን ሀገሮች የወሰኑትንና በዓለም አቀፍ ህግም ሆነ ተቋማት ጸንቶ የቆየውን የዓለም ስርዓት
ሁለት የመንደር ጎረምሳዎች ተነስተው አንተ ይሄን ውሰድ እኔ ይሄን ልውሰድ ተባብለው ሊሽሩት አይችሉም። እኔ እንደሚመስለኝ የአሰብ ጉዳይ ሄዶ ወደ ግጭት ሊገባ የሚችልበት እድል ሰፊ ነው። ነገር ግን ደግሞ ከግጭቱ በኋላ ወደ ፖለቲካዊ መፍትሄ መምጣቱ የማይቀር ነው። በህግ ብዙ ጊዜ የሚፈጅ ይመስለኛል። የኢሳያስ መንግስት በሌላ ከተተካ ወይም የተለየ ለውጥ በአካባቢው ከመጣ እንጂ ጉዳዩ በህግ ባጭሩ አይፈታም። የባህር በር ጥያቄው በዋናነት አሰብ ላይ ያተኮረ መሆኑን እርግጠኛ ባልሆንም፣ ነገር ግን አሰብ ነው ዋና ትኩረቱ ከተባለ የአፋሮችን ጥያቄ ዋና አጀንዳ ማድረግ አስፈላጊ ነው የሚመስለኝ። ጋዜጠኛው ማብራሪያቸውን ቀበል አድርጎ እንዲህ ሲል ተጨማሪ ማብራሪያ ጠየቀ። የአፋሮችን ጥያቄ መከተል የተሻለው መንገድ የሚሆነው እንዴት ነው? አምባሳደሩ ማብራሪያቸውን ቀጠሉ። የአፋሮች ጥያቄ ለኢትዮጵያ የባህር በር ለማስገኘት መሰረታዊ ጉዳይ ነው። የራስን እድል በራስ የመወሰን መብትን ማንም ማስቆም አይችልም። አፋሮች ከኢትዮጵያ ጋር መሆን እስከፈለጉ ማንም ሊከለክላቸው አይችልም። በዓለም አቀፍ ሕግ የባህር በር ስለማግኘት ብዙ ቢባልም ነገር ግን ለእኔ ብዙም አይታየኝም። ለምሳሌ የተባበሩት መንግስታት ድርጅት የባህር ሕግ ወይም ሎ ኦፍ ዘ ሲ ስምምነት ጉባኤ ያኔ ሲካሄድ ጀምሮ አውቀዋለሁ። ሕጉ በአጠቃላይ የባህር በር ያላቸው ሀገሮችና የባህር በር የሌላቸው ሀገሮች እንዴት መተባበር እንዳለባቸው ነው የሚወስነው። አንዱ ለሌላው ምን ማድረግ እንዳለበት ይደነግጋል። ዓለም አቀፍ ሕግ በአብዛኛው በአንድ እጅ ይሰጣል፣ በአንድ እጅ ደግሞ ይከለክላል። የተባበሩት መንግስታት ድርጅት የባህር ሕግም ከዚህ የተለየ አይደለም። የባህር በር ያላቸው ሀገሮች ለሌላቸው ሀገሮች የባህር በር እንዲጠቀሙ መፍቀድ አለባቸው ይላል። ነገር ግን መልሶ ይህ መሆን የሚችለው በሁለቱ ሀገሮች ስምምነትና መግባባት እንደሆነ ያስቀምጣል። ስለ ክፍያም ሆነ ስለ አገልግሎቱ ከስምምነት መድረስ አለባቸው ይላል። በዚህ ሕግ ከኤርትራ የባህር በርን ጠይቅ ብንል እንኳን አሁን ካለ የኤርትራ መንግስት ጋር በምን ታምር ነው ተነጋግሮ መስማማት የሚቻለው? የኤርትራ መንግስት ኢትዮጵያ የባህር በሩን እንዳታገኝ ሲከላከል ነው የኖረው። ሁለተኛ ኤርትራ የተፈጠረች ኢትዮጵያን ለማዳከም ነው። ግብጾች ከአረቦች ጋር ተሰባስበው የፈጠሯት በግልጽ ኢትዮጵያን ለማዳከም ነው። ይህን ደግሞ ፈጽሞ መካድ አይቻልም። ጉዳዩ የህግ ጉዳይ ከሆነ በቀላሉ አይፈታም። ምናልባት ኢሳያስ እንደኛ ስላረጀ ከሱ በኋላ በኤርትራ የሚተካው ትውልድ በቀላሉ ለመግባባት የማይቸገር ሊሆን ይችላል። ስለዚህ ሂደቱ ትዕግስት ይጠይቃል። ከኢሳያስ በኋላ ምናልባት ጠንካራ መንግስት እስኪመጣም ጊዜ ይፈጃል። በዚህ ላይ ፖለቲካ ትርምስና ግጭትም ሊፈጠር ይችላል። ይሁን እንጂ ለኢትዮጵያ የባህር በር ጥያቄ መሳካት በሂደት አመቺ ዕድል ሊፈጠር እንደሚችል እገምታለሁ። የኢትዮጵያ መንግስት እነዚህን አመቺ ዕድሎች በአግባቡ ለመጠቀም ተዘጋጅቶ መቆየት ያለበት ይመስለኛል። የጋዜጠኛው ቀጣይ ጥያቄ ከአልጀርስ ውል ጋር የተያያዘ ነበር። የባድመ ጦርነትን ተከትሎ የተፈረመውን ስምምነትና የተሰጠውን ዓለም አቀፍ ፍርድ መንግስት ያለ ቅድመ ሁኔታ መቀበሉ የባህር በር ጥያቄው ላይ እንቅፋት አይፈጥርም? አምባሳደሩም ያለ ቅድመ ሁኔታ እንቀበላለን የተባለው የባድመ ድንበር ጉዳይን ነው እንጂ አሰብን አይመለከትም። ዋናው ትኩረታችን ያኔ ጦርነት የጀመረችውና ወረራ የፈጸመችው ኤርትራ ነች የሚለውን ለማስፈረድ ነው። የይገባኛል ጥያቄ የሚነሳበት ድንበርም በዓለም አቀፍ ፍርድ ቤት ውሳኔ እንዲወሰን ማስደረግ ነበር። የአሰብ ጉዳይ ያን ጊዜ አልተነሳም። ቀድሞ ሲገነጠል የተወሰነ ጉዳይ ነበር። እኔ ይህን በተመለከተ እያልኩ ያለሁት ደግሞ የኤርትራ ጉዳይ የተወሰነው በሁለተኛ የዓለም ጦርነት ማግስት በተደረገው የዓለም አሸናፊ ሀገሮች ጉባኤ ላይ ስለሆነ በዚያ መሰረት ሊታይ ይገባል የሚል ነው። ሌላው የአፋር ጥያቄን ተከትሎ የወደብ ጉዳይን ማስኬድ ይቻላል የሚል እምነት አለኝ። አሁን የዓለም ሀያላን ሀገሮች ጉዳዩን ተመልክተው እንዲያደራድሩና ችግሩን በሰላም ለመፍታት እንዲያግዙ ጥሪ ቀርቦላቸዋል። ይሁን እንጂ ለዚህ ጥሪ መልስ የሚሰጥ አለ ብዬ አልገምትም። አሁን ኢትዮጵያ ያለው ሁኔታ እንዲቀየር ትፈልጋለች። ወደብ አልባ ሆና መቀጠል እንደማትችል አሳውቃለች። ያለው ሁኔታ እንዲቀየር ጥያቄ እያቀረብክ ከሆነ ደግሞ ያለውን ሁኔታ የሚቀይር ነገር ማድረግ አለብህ። ጥያቄውን ወደ አፎቱ መመለስ አይቻልም። አንዴ ወጥቷል። ደግሞም ትክክለኛ ጥያቄ ነው። ይህን የሚያህል ትልቅ አገር ይዘህ የባህር በር ባለቤት ለመሆን በታሪክም በሕግም ሆነ በሌላም መንገድ ብዙ ቅድመ ሁኔታዎችን የምታሟላ አገር ሆነ እያለ ያለ ባህር በር መቅረት አትችልም። ስለዚህ ይህን የሚቀይር ነገር ወደ ማድረግ በቶሎ መግባት አስፈላጊ ነው። ጋዜጠኛው ቀጥሎ በቀጠናው የልዕለ ኃያላን ሀገሮች ሽኩቻ ተበራክቷል። በቀይ ባህር በተለይ በአፍሪካ ቀንድ ወታደር ያሰፈሩ ሀገሮች ብዙ ናቸው። ኢትዮጵያም ለዚህ ምላሽ የራሷን ተገዳዳሪነት ወይም ፓወር ፕሮጀክሽን ለመፍጠር መሞከር የለባትም? አምባሳደር ጥሩነህም እንዲህ ሲሉ መለሱለት። ኢትዮጵያ በቀጠናው የጂኦፖለቲካ ተገዳዳሪነት ወይም ፓወር ፕሮጀክሽን መፍጠር አለባት። አቅሟንና ጥንካሬዋን ማሳየት አለባት። በአንዱ አቅጣጫ ደፍራ መግባትና የራሷን የባህር በር ማግኘት አለባት። ለምሳሌ ከሶማሌላንድ ጋር ያደረገችውን ስምምነት መሰረት አድርጋ በዚያ በኩል የባህር በር ከወሰደች ማንም ምንም ሊያደርግ አይችልም። አሁን የአፍሪካ ህብረትን ጨምሮ ብዙ ጫጫታ መፈጠሩ አይቀርም። የአፍሪካ ህብረት ከአዲስ አበባ ይነሳል የሚል ግምት ቢኖርም ነገር ግን እስከዚህ ድረስ የሚሄድ አጸፋ ኢትዮጵያ ይገጥማታል ማለት ለእኔ የማይታሰብ ነው። ኢትዮጵያ ደፍራ በአንዱ አቅጣጫ ከገባች ሊደርስባት የሚችለው ጫና ያን ያህል ከባድ ይሆናል ብዬ አልጠብቅም።
በኢትዮጵያ ላይ ሊደርስ የሚችለው ዓለም አቀፍ ጫናና ግፊት ሩሲያ በክሬሚያ ከደረሰባት 1/10 የሚሆን አይመስለኝም። እንዲያም ሆኖ በሰላም ያለምንም ኮሽታ የባህር በሩን እናገኛለን የሚል ግምት የለኝም። ምናልባት አሜሪካኖቹ ሳውዲዎቹንና ግብጾቹን ካልገፋፉ፣ አረቦቹ ደግሞ የኤርትራውን ሰውዬ ካላሳመኑ በስተቀር ኤርትራ በሰላም ለኢትዮጵያ የባህር በር ትሰጣለች የሚል እምነት የለኝም። ውድ የፈታ ዴይሊ ቤተኞች፣ ከረጅሙ ቃለ መጠይቅ ላይ ውስን ሀሳብ ወስደን የአምባሳደር ጥሩነህ ዜናን ምልከታ እንዲያጋራ ናችሁ። ሀሳብና አስተያየታችሁን አስፍሩልን። መልካም ጊዜ